ስትራመድ አይን አጣጧላ ሁሉ እንደ እናትህ ነው። ጠረኗ ሁሉ እናትህን ያስታውሰኛል። ኧረ አባዬ ስማኝ፣ እኔ ሴሰኛ ወይም ባለጌ ሽማግሌ ሆኜ አይደለም። ከስንት ዓመት በኋላ የተዳፈነ ስሜቴን የምታነቃቃ ሴት አግኝቼ እንጂ። አሁን የምነግርህን ነገር በደንብ አዳምጠኝ አባዬ። በቃውን ገብተን እረፍት እናድርግ። ነገ እናወራለን እኮ ነገ ይደርሳል። ለወንድ ልጅ ነገ የሚባል ጊዜ የለው። የወንድ ልጅ ጊዜው ዛሬ፣ አሁን። በጊዜ ማድረግ ያለብህን ነገር ሳታደርገው እንዳታልፍ። የወንድ ልጅ ትግሉ ከጊዜ ጋር ነው። በጊዜ ሳታደርገው ያለፈ ነገር በሙሉ እያደር ይቆጫል። እሺ በቃ ገብቶኛል። ሁሉንም ነገር በጊዜ ትወጣል። ከነገ ጀምሮ እንደ ትልቅ ልጅ እንድትናገር፣ እንደ ትልቅ ልጅ እንድትራመድ፣ እንደ ትልቅ ልጅ እንድትኖር እፈልጋለሁ። እሺ አባዬ ገብቶኛል። ግድ የለም አሁን ተነስተን እረፍት እናድርግ። እሺ ልጄ። ረበሽኩሽ አይደለ? አዎ። ለምንድነው የማታኝ? ቆይ እንቅልፍ እኮ እምቢ ብሎኝ ነው። ለምንድነው እንቅልፍ እምቢ ያለሽ? የሆነ ሀሳብ ይዞኝ። ጽጌረዳ እንግዲህ ነባ የፍቅር ጥያቄ ጠይቋት፣ በፍጹም እኔ አይደለም ያንተ ፍቅር ልቀበል ቀርቶ አንተም ማለት በአይኔ እንኳን ማየት አልፈልግም በማለት ልክ ልኩን እየተናገረችው ትገኛለች ማለት ነው። በጣም በሚያሳዝን ነገር ይሄ ሁላ ነገር ደግሞ የተፈጠረበት ምክንያት በምንድን ነው ብለን ስናስብ የተፈጠረው ነገር በእንትን ያቺው ፌመን ሁሉን ነገር ስለነገረቻት እና ነገሩን የሆነውን እንዳልሆነ አድርጋ ይሄንን ነገር ስለፈጸመች ነው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም ሁላ ማን ነው? እኔ ጋር ሁሉ ነገር ሰላም ነው። ሀገራችን ኢትዮጵያ ይጠብቅልን። እንዴት ናችሁ? አለሁ እንግዲህ በጣም የሚያሳዝን ነገር ቤተሰቦቼ እየተፈጠረ ያለው ነገር ጽጌረዳ ድራማ በጣም አሳዛኙና ልብ አንጠልጣዩ ድራማ እለት በእለቱ ብዙ ነገር እየተፈጠረ ይገኛል። ይሄ ሁላ ነገር ደግሞ መንስኤ ምንድነው ሲባል ፌመን ነች። ፌመንና እናቷ እንግዲህ እያደረገች ያሉት ነገር ምንድነው ብለን ስናስብ በጣም በሚያሳዝን ነገር እያደረጉ ያሉት ነገር ነገሩ እንዳይሆን እያደረገች ትገኛለች። በፍጹም የእንትናን እምነት ማለት እንትና ጋር ያለውን ነገር በፍጹም እንዳትቀበል በአሁን ሰዓት እየሰራች ትገኛለች ማለት ነው። እንትና ነባ ጽጌረዳን እንደወደዳትና እንዳፈቀራት ተረድታለች። ያንን ፍቅር ግን በፍጹም እንዳይቀበላት ጠዋት ማታ ደፋ ቀና እያለች ትገኛለች ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። ያው ለጊዜው ተሳክቶላታም እየፈጸመችው ትገኛለች ማለት ነው። ምክንያቱም ያ ነገር እንዳይሆን እያደረገች ትገኛለች ማለት ነው። በጣም በሚያሳዝን ነገር እያደረገች ያለችው በአሁን ሰዓት ነባ የእንትናን ፍቅሩ እንዳትቀበለው ነው እየፈጸመች ያለችው ማለት ነው። በጣም በሚያሳዝን ነገር ማለት ነው። እለት በእለቱ እንግዲህ አዳዲስ ነገር እየሰማን እንገኛለን። በጣም ነው የሚያሳዝነው ጋይስ፣ በጣም ነው ልብ የሚያሳዝነው የሚያንጠለጥለው። ፈጣሪ ለሁላችንም ማስተዋልን ይስጠን። እንግዲህ በአሁን ሰዓት ምንም ማድረግ አልችልም በማለት እንግዲህ በዛ ላይ ደግሞ እሱ የሚወዳትን ሴት አባትየው ይወዳታል። በጣም ነው የሚያሳዝነው ቤተሰብ። አባትየውም እንግዲህ ወዳታለሁ፣ አፈቅራታለሁ፣ በጣም የእናትክን የምታስታውሰኝ ልጅ ነች በማለት እንግዲህ ስለ እንትና እያወራ ይገኛል ማለት ነው። ስለ በጣም በሚያሳዝን ነገር ማለት ነው እንግዲህ እውነቴን ነው የምላችሁ። በጣም ነው የሚያሳዝነው። ስለ እንትና ነው እያወራ ያለው ማለት ነው፣ ስለ ጽጌረዳ ማለት ነው። ጽጌረዳ ማለት በጣም ጥሩ ሴት ነች፣ በጣም ቆንጆዬ ናት፣ ወድጃታለሁ፣ አፍቅሬያታለሁ በማለት የእናትክን ታስታውሰኛለች በማለት እንግዲህ እየተናገረ ይገኛል ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። እንግዲህ ይሄ ሁላ ነገር ያለው ነገር እንግዲህ ለምንድን ነው ሲባል እንግዲህ በጣም በሚያሳዝን ነገር ቤተሰቦቼ እንደዚህ ለማድረግ የተነሳሳችሁ በፍጹም እንትና ይሄው ነባ
የሱ ፍቅረኛ እንዳትሆን ነው ማለትም በፍጹም የነባ ፍቅረኛ እንዳትሆን ነው ማለት ነው። ምክንያቱም ነባን ስለምትወደውና ስለምታፈቅረው የሱ መሆን ስለምትፈልግ በፍጹም ማንም ሰው ነባን አግብቶ ከነባ ጋር እንዳትሆን ያቀሟን እየሰራት ይገኛለች ማለት ነው። ነባም እንግዲህ በጣም እንደሚወዳትና በጣም እንደሚያፈቅራት እየተናገረ ይገኛል ማለት ነው። ለሷ በጣም ትልቅ ቦታ እንዳለው ከሁሉም ሴቶች ለየት ያለ ቦታ እንዳለው እየተናገረ ይገኛል። እሷ ግን ለጊዜው በአሁን ሰዓት ግን እንግዲህ በጣም በሚያሳዝን ነገር ማለት ነው ፌመንሻ ሁሉ ነገር ለጊዜው ሁሉ ነገር ተሳክቶላታል። ሁሉ ነገር ተሳክቶላታል ለጊዜው ማለት ነው። የተሳካላት በምንድን ነው ሲባል እንግዲህ በአሰበችው ሀሳቧና እቅዷ ለጊዜው ሁሉ ነገር ሆኖላታል ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። ፈጣሪ እንግዲህ ማስተዋሉን ይስጣት ማለት ነው። በእርግጥ ያው ፍቅር በግድ የሚሆን ነገር አለ ብላችሁ እናንተ ታስባላችሁ? የለም። በእርግጥ ምንድነው እሷ ግን በፍቅር ካልሆነ ያኔ በግድ ካልሆነ እያለች ይገኛለች ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው ጋይዝ፣ እውነቴን ነው የምላችሁ። ምክንያቱም እንዴት ሰው ልጅ የዚህን ያክል ሰዎችን ለመግፋት ሰዎችን የሆነ ነገር ለማድረግ ይሄ ሁላ ነገር ችግር መፍጠር ግዴታ ነው ብላችሁ እናንተ ታስባላችሁ? እኔ ግዴታ ነው ብዬ አላስብም። ምክንያቱም ይሄን አክል ክፋት ይሄን አክል መጥፎነት ለምንድን ነው? በጣም ነው የሚያሳዝነው ቤተሰቦቼ። ሰውን እኮ በግድ አይደለም የእናንተ የምታደርጉት በፍቅር ብቻ ነው፣ በፍቅርና ፍቅር ብቻ ነው እንጂ ማንንም ሰው በግድ የራሴ ያደርጋለሁ ብላችሁ በጥረት ማድረግ ጥሩ ነው ብዬ አልወስንም ማለት ነው። ግን አንዳንድ ሰዎች አሉ ፍቅርን በግድ የኛ ካላደረግን ብሎ ጠዋት ማታ የሚለፉ ሰዎች ደግሞ እንደነ እንትን አለች እንደ ፌመን አይነትና እንደ ፌመን እናት የፌመንም እናት እንደዚሁ እንግዲህ በጣም አስጠሊ ክፉ ሴት ነች እንደምታውቁት። እና ቤተሰቦች የምልላችሁ ፈልጌ ነው ፈጣሪ ልቦና ይስጣቸው መድኃኔዓለም ኢየሱስ ክርስቶስ ማለት ነው። ፌመንሻ እንግዲህ እነሱ ከማከል ቤት ከወጣችላቸው በእርግጠኝነት ወይ የምነግራችሁ በእርግጠኝነት ይፋቀራሉ። ወደፊት የራሳችሁ ህይወት ይኖራቸዋል ብዬ አስባለሁ። ከፈጣሪ ጋራ ደግሞ የማይቀር ጉዳይ ነው። ብዙ ጊዜ እንደዚህ አይነት ሰዎች አንዳንድ ጊዜ ለቆ ሲወጡ እንግዲህ ነገሮች ሁላ እንዳይስተካከላሉ ብዬ አስባለሁ። ፈጣሪ ካለ ነገሮች ሁላ እሷ በማከል ቤት ካሌለች ማለት ነው። ግን ደግሞ የጊዜ ሰዓት ይወስነዋል እንጂ አይቀርም ብዬ ነው የማስበው እንደዚህ አይነት ክፉ ሴት ማለት ነው። እና ቤተሰቦችን ለማንኛውም በቀጣይ ቪዲዮ ካች እስከምድረስ ቸር ቆዩልኝ። ወዳችኋለሁ፣ በክራችኋለሁ። ሰላም ክርስቶስ ይብዛላችሁ። አይ ሚስ ዩ ሀይላ ቢውላችኋለሁ። መልካም ቆይታ